የካሌብ አባት ቲናን ለማናደድ ብለው ካሌብን ሌላ ሚስት አግባ እያሉት ነው። ካሌብ ግን እንዲ አባዬ ይሄ ነገር እንዴት ነው ነገሩ? አመረርክ እንዴ? እንዴት ነው ሊሆን የሚችለው ይለዋል። አዎ እኔ የምፈልገው እሷና ዳንኤል ተብዬው እንዳቃጠሉኝ በተራቸው እነሱም እንዲቃጠሉ ነው። ስለዚህ አንተ ሌላ ፍቅረኛ መያዝ ይኖርብሃል። እምቢ ማለት አትችልም። አባት እስከሆንኩኝ ድረስ ሁሉንም ነገር መስማት አለብህ ይለዋል። ካሌብ አባዬ ለማንኛውም ተረጋጋ። እንዴት ነው መጀመሪያ እሷ የት እንዳለች ሳናውቅ አሁን እኔን ሌላ ፍቅረኛ ያዝ የምትለኝ ይላል። ምክንያቱም ቲና ከቤት ጠፍታለች። ቤቱ በስሟ ከሆነላት በኋላ እቤት ውስጥ የለችም። የት ሄዳ ነው እየተባለ ሁሉም በሀሳብ ውስጥ ናቸው። ካሌብ ዳንኤልን ላንተ ለወንድሟ ያላወራችን ለእኛማ ምን ታወራናለች? ምንም ነገር ግን የነገረችው ነገር የለም አይደል እያለ ሲጠይቀው ካሌብ በጭራሽ ምንም ነገር አላወራችኝም። ለአንተሳ ስልክ አልደወለችልህም እንዴ የሚል ጥያቄ ሲጠይቀው ካሌብ በጭራሽ እኔ ጋር አልደወለችም። እንግዲህ እህትህ እንደዚህ ናት፣ ምን እናርጋት እያለ ይለዋል። ካሌብም እና ታዲያ ምንድነው የሚሻለው ብሎ ለዳንኤል ሲያማክረው ዳንኤል እኔ ራሱ በጣም ግራ ገብቶኛል፣ እሺ አሁን የት ሄደች ነው የሚባለው እያለ ሲነግረው ካሌብ አይ ምንም ችግር የለውም ሁሉም ነገር ቅዠት እንደሆነ ሲገባት ተመልሳ ልትመጣ ትችላለች የሚል ንግግር ካሌብ ሲናገር ዳንኤል ድንግጤልና ቅዠት ይለዋል። ምክንያቱም ቲና የጠፋችው ቤቱ በስሜ ተደርጎልኛል ብላ ወረቀቱን ይዛ ነበር። ግን የተሰጣት ወረቀት ትክክለኛ ወረቀት ሳይሆን ፎርጅር ነበረ። ይህንን ነገር ደግሞ እሷ በጭራሽ አታውቅም። ካሌብ አንዳንድ ጊዜ የሚያስደስት ነገር ስታገኝ ትጠፋለች፣ የሚያስከፋም ነገር ስታገኝ እንደዚህ ሆናት። ስለዚህ በራሷ ጊዜ ትምጣ። እንግዲህ ለእኛ እዚህ ቦታ ሄዳለሁ ብላ እስካልነገረችን ድረስ ምንም ማድረግ አንችልም ይላል ካሌብ። ካሌብ ተሳስቶ ስለሆነ ቃሉን ያወጣው ምንድን ነው ያልከው? ቅዠት ነው ያልከው እያለ ዳንኤል ሲጠይቀው አይ ማለቴ ምናልባች የሄደችበት ቦታ ያልሆነ ነገር እዛ ሲገጥማት ተመልሳ ትመጣለች ለማለት ነው ብሎ ወሬውን ለማጠፋፋት ይሞክራል። ዳንኤልም አዎ ምናልባችም ለነገሩ ራሷንም እያዳመጠች ሊሆን እኮ ይችላል የሚል ንግግር ነበር የተናገረው። ዳንኤል የቲና መጥፋት በጣም አሳስቦታል። ያ ማለት እሱ ሌላ ፍቅረኛ ስላለችው ቶሎ ቶሎ ብሩን ከቲና ላይ ተቀብሎ ትዳሩን ሊመሰርት ያሰበ ጀግና ነበር። ግን ነገሩ አልሆነለትም። ቲና ወረቀቷን ካገኘች በኋላ ከቤት ውስጥ ጠፍታ ሄዳባቸዋለች። ለሁሉም ጥያቄ የሆነው ይህን ወረቀት ካገኘች በኋላ ከቤት ውስጥ ጠፋች። ምን ሆና ነው? ለምንስ ጠፋች? በምን ምክንያት ነው? ለብቻዋ ሄዳ ምን ልታደርገው ነው? ማለትም ቢያንስ እንዴት ለዳንኤል አልነገረችውም እያሉ ነው ሁሉም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮውን ስትጀምሩ በላይክ ጀምሩት። ትሁት የግፈኛዋ ሚስትና የሰራተኛዋ ፍጥጫ ከሚለው ድራማ ነው የመጣሁላችሁ። ዛሬ ላይ እንግዲህ ትሁት ከቤት ውስጥ ጠፍታለች። ካሌብና ዳንኤል ግራ በመጋባት ውስጥ ሆነው እርስ በርሳቸው እየተጠያየቁ ነው። ወረቀቱን ካገኘች በኋላ የት ሄዳ ነው የሚል ጥያቄ ሁሉም ላይ ፈጥሮባቸዋል። ካሌብና አባትየው ግን ስለሚተዋወቁ ምክንያቱም ትክክለኛ ወረቀት ስላልተሰጣት አልደነቃቸውም። ዳንኤል ግን አሀ ለብቻዋ ቤቱን ለብቻዋ ልትበላ ነው፣ ለዛ ነው ወረቀቱን ካገኘች በኋላ ትታኝ ሄደችው እያለ ነው እንግዲህ እየተብሰለሰለ ይገኛል። ይህንን ቤት ካገኘች በኋላ እኩል እንደሚካፈሉ ነበረ እያወራችሁ የነበረው እና ግን ወረቀቱ እጇ ከገባላት በኋላ እንደጠፋች ነው እየተወራ ያለው። የካሌብ አባትም እንግዲህ ልጁን ሌላ ሚስት ማግባት አለብህ፣ ሚስት እንድታገባ ፈልጋለሁ እያለው ነው። ካሌብም ቆይ እስኪ አባዬ ተረጋጋ፣ መጨረሻ ሁሉንም ነገር እናስተካክለዋለን። እስኪ መጀመሪያ የቲና ወጥቶ መቅረት ነው አሁን ላይ እያሳሰበን ያለው እና የት እንደሄደች የት ሄዳ እንደሆነ መጀመሪያ እናጣራ እያለ ይለዋል። እባክን የራሷ ጉዳይ፣ እሷ የትም አትሄድም፣
ዝም ብላ ነው እንጂ እንደዚህ እየጠፋችው ወረቀቱ ትክክለኛ ወረቀት መስሏት ነው እንጂ የት ትሄዳለች ብለህ ነው? ተዋት እሷን ይላል አባትየው። ዳንኤል ካሌብ በሚያወራቸው አማርኛ በጣም ተደነጋግሮ ነው ያለው። ቆይ መስኪን ምንድን ነው እየተካሄደ ያለው? ማለት እኔ የማላውቀው ነገር አለ እንዴ እያለ ይላል። ካሌብም ምንም የማታውቀው ነገር የለም ወይንም ደግሞ አንተ ራስህን አታስታውስም አታዳምጥም ማለት ነው። አታዳምጥም ማለት ነው እያለ ይለዋል። ይህንን ሊልበት የቻለው ምክንያት ምናልባት ቲና ራሷን ለብቻዋ ሆና እያዳመጠች ሊሆን ይችላል አለ ዳንኤል። ካሌብ ደግሞ ራሷን ብታዳምጥ ኖሮማ እንደዚህ ባልሆነች ነበር እያለው ነው። አዎ እውነቱን ነው። ራሷን የምታዳምጥ ብትሆን ብታገናዝብ ኖሮ ወረቀቱ ፎርጅር ነው ወለ ትክክለኛ ነው ብላ አስባ ነበረ ይዛ መሄድ የነበረባት። ምናልባችም በዛ በወረቀቱ ምክንያትም ታስራም ሊሆን ይችላል። ፎርጅድ ወረቀት ይዛ ሄዳ ቤቱን ወይ እሸጣለሁ ብላ እንግዲህ የገጠማትን ችግር ባናውቅም ለጊዜው ግን ቲና ቤት ውስጥ የለችም። እንግዲህ የዳንኤልም ፍቅረኛ አባባ ወደ ቤት አምጣት፣ ለምንድን ነው ማታመጣና ማታስተዋውቀን ብለውት እሱም ደግሞ ፈቃደኛ ከሆናችሁማ አመጣታለሁ ምን ችግር አለው ብሎ ፍቅረኛውን ውጭ ላይ ወጥቶ ወደ ቤት ይዟት መጥቶ ቤት ውስጥ አስተዋውቋቸዋል። ካሌብና አባትየው እንግዲህ ልጅቷን በደንብ ተንከባክበው አስተናግደው ሸኝተዋታል። የካሌብ አባት ግን ዳንኤልን መበቀል ስለሚፈልግ ይችን የእሱን ፍቅረኛ አግባት እያለ ጨቀጭቀ ይዟል። ካሌብ ደግሞ አባዬ ለምንድን ነው እንደዚህ የማደርገው? እኔ መቼ ሌላ ሴት አጣሁና ነው ይችን አግባ የምትለኝ? በዛ ላይ ደግሞ እሷ ለእኔ ፍቅር ላይኖራት ይችላል፣ እሱ ይሆናል ፍቅር ያላት እያለ ሲለው እኔ እኮ ማየት የፈለግኩት እነሱ እኔን ሲያቃጥሉኝ ስለኖሩ በተራቸው እንዲቃጠሉ ነው እና ሲቃጠሉ ማየት ስለምፈልግ ነው። ለምንድን ነው ዝም ብለህ እኔ የምልህን ነገር እሺ የማትለኝ? እያለ ይለዋል። ካሌብ ያው አባቱ በሚለው ነገር ባይስማማም ግን ቀስ በቀስ ሊስማማ ይችላል። አባትየው በጣም ተቆጥቶበት አኩርፎበት ነው ያለው። ምክንያቱም አግባ ሲባል እምቢ ስላለ ማለት ነው ካሌብ። ዳንኤል ግን መጀመሪያ ሚስትህን ወደ ቤት ፍቅረኛህን ወደ ቤት አምጣት ሲሉት ደግሞ ድንገት ቲና ከመጣች ትናደድብኛለች እያለ ይላቸዋል። እንዴ ምን አገባትና ነው ቲና የምትናደድብህ ቢለውም ዳንኤል ቲና እኮ እኔ ገና ነህ ትለኛለች፣ እንደ ህፃን ልጅ ነው የምታየኝና አሁን ማግባት የለብህም እያለኝ ስለምትለኝ አሁን ፍቅረኛዬን ቤት ካመጣኋት ትቆጣለች ቢለውም ከዚህ በኋላ ራስ መወሰን የምትችል ሰው ነህ። ቲና ስለ አንተ ህይወት አያገባትም። አንተ ደግሞ ትልቅ ነህ። ለምንድን ነው እንደዛ የምትለው? በልሂድና አምጣት ነው የተባለውና ሄዶ ያመጣት ያው ቲና እንግዲህ እህቱ ስለምትባል ማለት ነው። እንደዚች አይነት የእህት ቀናተኛ ነው ምቀኛ ነው ያለው አይቼም አላውቅም እያለ ነው እንግዲህ ዳንኤል። አይ እህት ተብዬዋ ቲና። ዳንኤል ስለ ፍቅረኛው ለካሌብ እያወራለት ነው። ካሌብ ምስጥ ብሎ ያዳምጠዋል። እኔ ለፍቅረኛዬ ስል ማንነቴን ሁሉ ነገሬን አጥቻለሁ። በጣም የምወዳትና የማፈቅራት ፍቅረኛ አለችኝ የሚል ወሬ ነው እያወራለት ያለው። እንግዲህ ይህንን ሲያወራለት ካሌብ አንድ የተገነዘበው ነገር ቢኖር እሱም ቢሆን ልክ ቲና ካሌብ ላይ ገንዘብ ለመውሰድ እንደምትፍጨረጨረው ዳንኤልም ደግሞ ቲናን የቀረባት ገንዘብ ለመውሰድ እየተፍጨረጨረ እንደሆነ ነው የተረዳው ማለት ነው። እውነትም እንደዛ ነው የሚመስለው። ምክንያቱም ከቲና ጋር ድብቅ ስራ እየሰሩ መስሏቸው፣ ግን ሁሉም ሰው ያውቃሉ። ቤት ውስጥ ካሌብ ያውቃል፣ ትሁት እንዲሁም የካሌብ አባት ያውቃሉ። ግን ደግሞ ዳንኤል እና ቲና ወንድምና እህት ናቸው ተብሎ ስለሆነ የሚወራው በዛ ምክንያት ነው ስለ ፍቅረኛው እያወራለት ያለው አሁን ዳንኤል ለካሌብ። ካሌብም እንግዲህ እንደማያውቅ ሆኖ ዝም ብሎ ምስጥ ብሎ ያዳምጠዋል። ከዛ ካሌብ ስለ ፍቅር ታሪኩ አውርቶ ከጨረሰለት በኋላ በጣም የሚገርም ታሪክ ነው፣ ግን ለምንድን ነው ፍቅረኛህን እኛ ጋር አምጥተህ የማታስተዋውቀን ሲለው ዳንኤል ድንግጥ ይላል። ምን ነው ምን ችግር አለው? ያንተን ቤት ማለት እኮ ነው፣ የእህትህ ቤት ማለት ያንተ ቤት ማለት ነው። ስለዚህ አምጣትና እንተዋወቃት ይላል ዳንኤል መጀመሪያ።
እኔ ይህንን ልልህ የቻልኩት ሴት ልጅ ቤተሰቦችን ስታስተዋወቃት በአንተ ላይ ከባድ በጣም ትልቅ የሆነ እምነት ይኖራታል። ለዛ ብዬ ነው አስተዋውቀን ያልኩህ እያለው ነው። ዳንኤልም እንግዲህ በካሌብ ንግግር ተስማምቶ ከአባትየው ጋርም ተመካክረው ቤት ውስጥ አምጥቶ አስተዋውቋቸው ነበረ። ግን የካሌብ አባት ለልጃቸው ፈልገዋታል ልጅቷንና ልባቸው ተንጠልጥሏል። በቀጣይ ክፍል ላይ ደግሞ እንግዲህ ቤት ውስጥ እሱ በሌለበት ተጠርታ ቤት ቁጭ ብላ ነው እሱ እየደረሰው። ዳንኤል ምን ይፈጠር ይሆን? በክፍል 27 አብረን የምናየው ይሆናል። ቤተሰብ ከተመቻቸው ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ላይክ፣ ሸር፣ ሰብስክራይብ አድርጉ። እስኪ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ቤተሰብ